ገድልሽ እምነት ግሩም ነው ጌታን መጠየቅሽ ለሳጥናኤል ስርህ ይደረግ ማለትሽ እጹብ ድንቅ ነው ገድልሽ እጹብ ድንቅ ነው ገድልሽ ነፍሴን አደራ እንዳልሞት ነፍሴን አደራ እንዳልሞት ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ እልል ተክለ ሃይማኖት ጻድቅ እንኳን የቅዱሳን ሐዘን አንድ ደህና ሰው ትልቅ ሰው ሽማግሌ ሰው እናት ቢያዝኑ ሐዘናቸው ይደርሳል የስራው የሚከፍል መድኃኔ ዓለም ኢየሱስ ክርስቶስ ወደ እርሱ እንሄዳለን። እኛ ተስፋ የምናደርገው ያንን ቅዱስ ጳውሎስም የነገሩን በስፋት ይሄዱ ችግራችንን ያስወግድልን ነበር። አቤት ይህን ጊዜ እግዚአብሔር ለሀገራችን ሰላምን ይሰጥ ነበር። አቤት ይህን ጊዜ እግዚአብሔር ስንለምነው ጸሎታችንን ልመናችንን ፈጥኖ ሰምቶ ምላሽ ይሰጠናል። ለምን መሰላችሁ? በደላችን እየበዛ ኃጢአታችን እየበዛ እውነት ነው የምላችሁ መገማማቱ አይጠቅምም። ለምን ጸለነው እንሄዳለና። በዚህ ዓለም ሰው ቢደላደል ቢቀማጠል ምን ይጠቅመዋል? አንዷ ግን አስቸጋሪ ነበረች ይላል። አሁን የታተመው ገድልና የድሮው ገድሏ ትንሽ ልዩነት አለ። የአሁኑ አታሚዎች የማይገባ ነገር አስገብተውበታል። የማይገባ ለቅዱሳን የማይስማማ ለምን ሆነ ብላችሁ ልጠይቁ ትችሉ ይሆናል። ብዙዎች ህትመት ቤት ያላቸው በሃይማኖት ያልጸኑ ናቸው። የራሳቸውን ፍላጎት የራሳቸውን ፈቃድ በቅዱሳኑ ሕይወት ውስጥ ለማስገባት የሚሞክሩ ብዙዎች አሉ። ይህ ሊታረም የሚገባው መጽሐፍ ነው። በየቤታቸው ስታነቡ የቸርነትን ስራ ስራልኝ ብላ ብትጸልይ የሞተች ተነሳ ይችላል። ክብር ምስጋና ለአምላካችን። ቅዱሳን በዓለም እየኖሩ እንዲህ አይነት ሙት ማስነሳት ይችላል። ከማን ጋር ስለሆነ? ከማን ጋር? ከእግዚአብሔር ጋር ስለሆነ። ኧረ ትምጣ ነይ በደመና ነይ በደመና እመቤታችን ሬትልና እቴ ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ስምኝ ይለኛል ለነፍሴ ስምኝ እመስላታለሁ። ከእንግዲህ ከክርስቲያን ወገን ልቆጠር አይገባኝም። በደሌን እንደምን አድርጌ መሸሸጋት እችላለሁ እያለች አለቀሰች። ከዚህ በኋላ እንዲህ ስትል ለእግዚአብሔር ምጽአት አደረገች። አቤቱ ይህችን በእኔ እጅ የሞተችውን አገልጋይ ነፍሷን ከሥጋዋ አዋህደህ ብታስነሳልኝ ልጆቼን፣ ቤቴን፣ ንብረቴን ያለኝን ገንዘብና ሀብቴን ትቼ ባለ ዘመኔ ሁሉ አንተን እከተላለሁ። አንተን ከመከተል ከቶ ወደኋላ አልልም። ለሰውነቴ ጌጥ ወይም ግርማ ሞገስ የሚሆናት ወይም የሚሞቃት ልብስ ከቶ አልለብስም። ሥጋዬን የሚያረካ ምግብ አልመገብም። አቤቱ ጌታዬ ሆይ ጸሎቴን ስማኝ፣ ልመናዬን በፊትህ ፈጥኖ ይድረስ። አቤቱ ፊትህን ከኔ ከባሪያ አትመልስ። እንግዲህ እንዲህ እያለች በልቅሶና በሐዘን ለብዙ ሰዓታት ከጸለየች በኋላ ድካም ተሰማትና እረፍት አደረገች። ከዚህ በኋላ ቤተሰቦቿ እሷ ወዳለችበት ክፍል መጥተው እመቤታችን ሆይ ሙታ የነበረችው አገልጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነስታለችና ደስ ይበልሽ አሏት። በዚህ ጊዜ ፈጥና ተነስታ ደስ እያላት ሙታ የነበረችው አገልጋይ ካለችበት ቦታ ደረሰችና በሕይወት አገኘቻት። ከዚያም ቃሏን ከፍ አድርጋ ለመነች። ቸል ያላለች ቸርነቱ ቀኝ ያላረገ ፈጣሪ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነችው። ስለዚህ ሁሉ ሰውነቴ በፍጹም ደስታ ደስ ተሰኝታለች። ነገር ግን ይህን ላደረገልኝ ለእግዚአብሔር ምን ወሮታ እከፍላለሁ እያለች አሰበች። እንግዲህ እነሆ ከዛሬ ጀምሮ በችግሬና በመከራዬ ሰዓት ለእግዚአብሔር ቃል ኪዳን የገባሁት መፈጸም ይገባኛል አለች። እንደዚሁ ታምራትን ተምራለችና ከዳዊት መዝሙር እየተቃቀሰች ጸልይ ጀመር። ከማኅሌታዊው ከቅዱስ ያሬድም
ዜማ ልቦናዋን የሚመስጡ መንፈስን የሚያነሳሱ ለምናኔ የሚገፋፉ ዜማዎችን እየመራረጠች ታንጎራጉር ጀመር። አዋቂዎች እስኪያደንቋ ድረስ ሁሉም ጠንቅቃ የተማረች ነበረችና በጥበብና በእውቀት የበለጸገችና በእግዚአብሔር ጸጋ የከበረች ነበረች። ያዩዋት ሁሉ ያደንቋት ያመሰግኗት ነበር። ከወርቅና ከዕንቁ ይልቅ በፊታቸው እጅግ የተወደደች ናትና። ከዚህም በኋላ አስቀድሞ ከአፏ የወጣውን አንደበቷ የተናገረውን ቃል አስባ ልብሰ ምንኩስናዋን ማለትም ቆቧን፣ ቀሚሷን፣ አጽፏን፣ መታጠቂያዋን አዘጋጀች። ቤተሰቦቿና አገልጋዮቿም እመቤታችን ሆይ ይህ የምታዘጋጀው የምናኔ ልብስ ምን ነው? ወይ ስለማን ነው የምታዘጋጅው? አሏት። እሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸው ሲሉ ሰምቼ ልሰጣቸው የማዘጋጀው አለቻቸው። እንዲህና የመሳሰለውንም በማለት ምስጢሯን እንዳያውቁባት ልዩ ልዩ ምክንያቶችን እየፈጠረች ትመልስላቸው ነበር። ከዚህ በኋላ ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ አገልጋዮቿን በቤተ ክርስቲያን እንሄድ ዘንድ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው አጀበዋት ወደ ቤተ ክርስቲያን ሄዱ። ከዚያም እንደደረሱ በሉ እንግዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ። ለእኔ ይህች አንዲት አገልጋይና ይህ ሕፃን ልጅ ብቻ ይበቁኛል አለቻቸው። በዚያኑ ጊዜ አገልጋዮቿ እጅ እየነሱ ወይም እየተሰናበቱ ወደ ቤታቸው ተመለሱ። ከዚያም ከዳዊት መዝሙር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እግዚአብሔርን ፈጽሜ አመሰግነዋለሁ። እግዚአብሔር የደህንነቴ መብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የሕይወቴ መተማመኛ ነው፣ ምንስ ያስፈራኛል? የሚለውን እየጸለየች የሚያልፈውን ዓለም በማያልፈው ዓለም ለመተካት ወይም ለመለወጥ አውጭኝ እግሬን ብላ ገሰገሰች። በለስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት እንደዚሁም ከእንቅፋቱና ከቅርፊቱ የተነሳ ፈለግ ሲያወጣ ስጋውን እየቆረጠ ስትጥለው ደግሞ እንደ ጎርፍ ውሃ ይወርድ ነበር። ያቺ የተከተለች አገልጋይ ግን ከእመቤቷ እግር እየተቆረጠ የሚወድቀውን የአካል ቁራጭ እያነሳች በልብሷ ቋጥረው ነበር። በዚህ አይነት ችግርና የፀሐይ ሐሩር የብዙ ጎዳና ጉዞ ተጉዛ ካሰበችበት አገር ደረሰች። በደብረ ሊባኖስ አቅራቢያ ወይም አካባቢ ስትደርስ የራስ ፀጉሯን ይዛው በነበረው ምላጭ ላጨች። ልብሷንም አውልቃ ለነዳያን አካፈለች። የያዘችውንም ገንዘብ በመንገድ ላይ ላገኘችው መጾታ ጨረሰች። ከዚያም አስቀድሞ ያዘጋጀችው ልብሰ ምንኩስና ቀሚሷን አጥልቃ አስፋን ተጎናጽፋ ቆቧን ደስታ ደብረ ሊባኖስ ከሴቶች ገዳም ደረሰች። የገዳሙ መነኮሳትን በታላቅ ክብር ተቀብለው ወደ በዓታቸው አስገባት። ያን አብራ ይዛ የወሰደችው ሕፃን ልጇን ግን አላስገቡትም። የወንድ ጾታ የሆነ ሰው ከገዳማቸው እንዳይገባ ሥርዓት አላቸውና ሕፃኑ ግን ከገዳሙ ውጭ ሆኖ ብርር ብሎ ያለቅስ ነበር። ከእናቱ ከመቤቱ በላይ ጊዜ ጨልሞ ነበርና። ከመነኮሳቱ መካከል አንዲቷ የሕፃን ረሃብ ይዞ ጨለማ ውጦ ድንጋጤ ተሰምቶት ብርር ብሎ ሲያለቅስ በሰማች ጊዜ ይህ ሕፃን በብርድና በችጋር ሲሞት ከማየት ይልቅ የአባቶቻችን የወንድ ጾታ ወደ ገዳማችን እንዳይገባ በግዝት የወሰኑትን ሕግ ተላልፌን ብኮንን ይሻለኛል በማለት ወደ በዓቷ ልትወስደው ወይም ልታስገባው ተነሳች። መበለቲቱ ሕፃኑን ለማንሳት ስትሞክር የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር በገነት አስቀመጠው። ይህ ሁሉ በሚሆንበት ጊዜ የተመረጠች እናታችን ክርስቶስ ሰምራ ልጇ በጨለማ ውስጥ ሆኖ ሲያለቅስ የሆዷ አልባባም፣ ቅሬታ ፈጽሞ አልተሰማትም። ይህንንም ስታደርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱን፣ ንብረቱን፣ አባቱንና እናቱን ልጁን ትቶ የሞቴን ቀንበር ተሸክሞ ያልተከተለኝ ወገኔ ሊሆን አይችልም ሲል በቅዱስ ወንጌል የተናገረውን የፈጣሪዋን ቃል በማሰብ ነው። ስለዚህ ልቧን አረጋጋችው። እንደተነገረውም የወንጌልን ሰይፍ ታጠቀች። በዚያ ጽኑ
ሰልፍና ብርቱ ምርር በሚሆንበት ሰልፍና ብርቱ በሚሆንበት በዚያ ጽኑ ሰልፍና ብርቱ ምርምር በሚሆንበት ጊዜ የእናታችን የክርስቶስ ሰምራ የጸሎቷ ኃይል የኢትዮጵያ ይሁን ለዘላለሙ አሜን። ሀገራችን ኢትዮጵያ የሚጠብቅልን አቡነ ዘበሰማያት ነው። እሺ በያለንበት አረፍ አረፍ እንበል። በርቀት ያለ ካቴድራሉ ዙሪያ ያላችሁ ወደዚህ ወደ እናታችን ወደ ቅድስት ክርስቶስ ሰምራ ወደ ቤተ መቅደሷ መጥታችሁ በጋራ እግዚአብሔር እናመሰግናለን፣ ቃሉን እንሰማለን። በርቀት ያላችሁ ወደዚህ ነው። እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ ገዳማውያን፣ አየተ እግዚአብሔር፣ ካህናት፣ ሊቃውንተ ቤተ ክርስቲያን እንዲሁም የገዳሙና የካቴድራሉ መምህራነ ወንጌል ክቡር መምህራችን መምህር አባ ኃይለማርያም፣ ክቡር መምህራችን መምህር ቀሲስ አብርሃም፣ የገዳሙና የካቴድራሉ የፈለገ ጥበብ ሰንበት ትምህርት ቤት ዘማሪያንና ዘማሪያት፣ በዚህ ማለዳ በተቀደሰ ስፍራ የተገኛችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች ሕፃናትን ጨምሮ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አረፈዳችሁ? አሜን። ምሕረቱ ቸርነቱ ብዙ የሆነ ቅዱስ አምላካችን በቤቱ ሰብስቦ ቃሉን እንድንሰማ ስሙን ጠርተን እንድናመሰግነው ይረዳል። የፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንኳን ለእናታችን ለቅድስት ክርስቶስ ሰምራ ጻድቁን አባታችን ለአቡነ ተክለ ሃይማኖት ወርሃዊ የመታሰቢያ ቀን በሰላምና በጤና ደረሳቸው አደረሰን። ከፍ አድርጋቸው እግዚአብሔርን አመስግኑ። ከዚህ በመቀጠል ከገዳሙ ከካቴድራሉ ዘማሪያን ጋር እግዚአብሔር በዝማሬ እናመሰግናለን። ወደ ዝማሬ
እንሰማለን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክላቸው። ከዚህ በመቀጠል ወደ ዕለቱ ትምህርት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ ወንድሞች ዲያቆናት፣ እንዲሁም ሰባክያነ ወንጌል፣ ቀሲስ አብርሃም፣ መምህር ሲራክ፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ በወደደንና ባከበረን በቸርነቱና በምሕረቱ በይቅርታው ብዛት ጠብቆ ከዛሬው ዕለትና ሰዓት ባደረሰን በልዑል አምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ምሕረቱን ቸርነቱን ይቅርታውን ከእኛ ሳይርቅ በቸርነቱ በምሕረቱ በይቅርታው ብዛት ጠብቆ ከዛሬው ዕለትና ሰዓት ያደረሰን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን የአምላክ እናት ወላዲተ አምላክ መዝገበ በረከት እናታችን ቅድስት ድንግል ማርያምን ክብር ምስጋና ይድረሳል። አመሰግናችሁ በድጋሚ ከፍ አድርጋችሁ አመስግኑ። አሁንም ለሶስተኛ ጊዜ ምንት ይበቆ ለሰብ ለእመ ኩሎ ዓለመ ረብሃ ወነፍሶ ሀጉለ። ሰው
ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የሚገኝ የትምህርት አረፍተ ነገር ነው። ለቅዱሳን አባቶቻችን ምስጢሩን የገለጸ ቸር አምላካችን ለእኛም ምስጢሩን እንዲገልጽልን መልካም ፈቃዱ ይሁንልን። ቃሉን አብረን እንበለው። ሰው በሉ ዓለሙን ሁሉ ቢገዛ ነፍሱን ቢያጣ ለሰው ምን ይጠቅመዋል? እንግዲህ ይህንን ብቻ ይዘን ብንሄድ በራሱ በቂ ነው። ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን፣ የእግዚአብሔር ወዳጆች፣ የእግዚአብሔር ባለሟሎች እነ ቅዱስ ክርስቶስ ሰምራ እና አቡነ ተክለ ሃይማኖት ይህንን እና የመሰለውን መመሪያ አድርገው በዚህ ዓለም መከራ ሲቀበሉ የኖሩት ይህን ዓለም ትተውት ይሄዱት ወይም ደግሞ በዚህ ዓለም ውስጥ ያለውን ሀብቱን ንብረቱን የተዉት ይህንን ስለተረዱ ስላወቁ ስለተገነዘቡ ነው። ስላወቁ ብቻ ሳይሆን ስላስተዋሉም ጭምር። ማስተዋልና ማወቅ ይለያል። እውቀት ብቻውን ዋጋ የለው። አስተውሎ ያወቁትን ነገር ከተግባር ላይ ካላዋሉት በጎ የሆነውን ማለት ነው። ስለዚህ ሰው ዓለሙን ሁሉ ቢያተርፍ ቢገዛ መሸጥ መለወጥ ቢችል ሁሉ ነገር ቢኖረው በአየር መብረር ቢችል በምድር መሽከርከር ቢችል ነገር ግን በነፍሱ የሚጎዳ ከሆነ የሚጠቅመው ነገር የለም ነው። ይጠቅመዋል የእግዚአብሔር ቤተሰቦች? የለም፣ የሚጠቅመው ነገር የለም። ስለዚህ ይህንን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃል በሕያው ቃል ዓለምን ስለመተው ባስተማረበት አንቀጽ ላይ ነው ይህንን የተናገረው። ነፍሱን ሊያድናት የሚወድ ሰው ቢኖር ይጣላት እያለ መስቀልን ስለመሸከም መስቀሉን ይዘው ሲከተሉ ሰዎች በመስቀሉ ስም የሚመጣባቸው መከራ ጽኑ እንደሆነ ነገር ግን በመከራ ውስጥ ካለፉ እጥፍ ድርብ ክብር እንደሚያገኙ በነገረበት አንቀጽ ላይ ይህንን የተናገረ። ይህ አንቀጽ ሁለት ዓለም እንዳለ ያሳየናል። ስንት ዓለም አልኳቸው? ሁለት ዓለም እንዳለ ያሳየናል። የእግዚአብሔር ቤተሰቦች አንደኛው ይህ ዓለም ነው። ሰዎች የሚገዳደሉበት፣ የሚገፋፉበት፣ አንዱ አንዱን የሚያሳድድበት ይህ ዓለም ነው። ይሄ ግዙፉ ዓለም። ሁለተኛው ግን ረቂቁ ዓለም በሰማይ ያለው ዓለም። እኛ ዓለማችን ያ ነው። እኛ ዘላለማዊ መኖሪያችን ያ ነው። እኛ ተስፋ የምናደርገው ያንን እነ ቅዱስ ጳውሎስም የነገሩን በስፋት ይሄድ አምላካችን ባለቤቱም ምን ይህንን ነው የተናገረው። በነፍሱ ከተጎዳ ምን ይጠቅመዋል ማለት በዚያኛው ዓለም ከተጎዳ ምን ይጠቅመዋል? ሀገረ ነፍሰ ሰማያዊ ውእቱ ቅዱስ ጳውሎስ እኛ ሀገራችን በሰማይ ነው። ይህም ብቻ አይደለም፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ያ እጅግ የተሻለ ነውና ያኛውን ዓለም ነው እንደዚያ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን መሰረት በማድረግ ሰው በስጋው ቢከብር ሀብት ቢሞላው ሀብት ቢኖረው ፎቅ በፎቅ ላይ ቢደርብ ስልጣን በስልጣን ላይ ደራርቦ ቢይዝ ማሰር መፍታት ቢችል መግደል ማዳን ቢችል ማዳን እንኳን አይችልም። መግደል ቢችል ማዳን ማለት መጀመሪያውኑ አለመግደል ማለት ነው። ይህንን ማድረግ ቢችል እንኳን በነፍሱ ከተጎዳ የሚጠቅመው ነገር የለም ነው። ቅዱሳን አባቶቻችን ይህንን ነበር የሚያስቡት። የእግዚአብሔር ቤተሰቦች በነፍሱ ከተጎዳ የሚጠቅመው ነገር የለም። በዚህ ዓለም ላይ ብዙ የሚመኩባቸው ነገሮች ይኖራሉ። ለሰዎች ብዙ የሚመኩባቸው፣ ብዙ ሀሳባቸውን የሚጥሉባቸው፣ ብዙ ይጠቅሙናል
የሚሏቸው ብዙ ደግሞ የሚገፋፉባቸው የሚነጣጠቁባቸው ነገሮች በዓለም ላይ አሉ። ግን አይጠቅምም። መጽሐፍ ቅዱስ የሚነግረን ይህንን ነው። ብዙ አስተምሮች ሲሰቡ ደግሞ አሉ። አይዞህ አሁን ታይቶኛል፣ ሳምንት ሚሊዮነር ትሆናለህ ወይም መኪና ትገዛለህ የሚሉ አስተምሮች አሉ። ይሄ የመጽሐፍ ቅዱስ አስተምሮ አይደለም። መጽሐፍ ቅዱስ የሚያድርጉ አያስተምርም። ሳምንት ሚሊዮነር ትሆናለህ፣ መኪና ትገዛለህ፣ ባለሀብት ትሆናለህ፣ አይዞህ ታይቶኛል፣ አሁን ትበለጽጋለህ፣ እንዲህ አይነት ይህንን ትኩረት አይሰጥም መጽሐፍ ቅዱስ። ሀብት ማግኘት ኃጢአት ነው እያልኳቸው አይደለም። ሰርተን እንድንለወጥ ያስተምራል። ሰርተን እንድናገኝ ያስተምራል። ይህንን ግን ትኩረት አይሰጠውም መጽሐፍ ቅዱስ። ዋናው ሰማያዊው ዓለም ነው። ዋናው ያኛው ዓለም ነው። ይህ ዓለም ኃላፊ እንደሆነ ነው የሚነግረው መጽሐፍ ቅዱስ። ይህ ዓለም ኃላፊ እንደሆነ የሚጠፋ እንደሆነ ቅዱስ ዮሐንስ በመልእክቱ ላይ የጻፈውን ያስተላለፈልንን እንመልከት። ኢታፍቅርዎ ለዓለም ወኢይዛሎ ውስተ ዓለም። በዚህ ዓለም ያለውንና በውስጡ ያለውን ሀብቱን፣ ንብረቱን፣ ማንኛውንም ጌጣጌጡን ነገር ሁሉ አትውደዱት። ስልጣኑን በዚህ ዓለም ያለው አትውደዱት ይላል ቅዱስ ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 2 ቁጥር 15 ላይ ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን ያ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱ የሥጋ ምኞትና የዓይን አምሮት ነው። ስለ ገንዘብም መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፈቃድ የሚያደርግ ሰው ግን ለዘላለም ይኖራል። አባቶቻችን ይሄ ነው ሲገዛቸው የነበረው። አባቶቻችን በዚህ ቃል ነው ሲመሩ የነበሩት። ብዙዎች ይህ ዓለም ለዘላለም የሚኖር እስከሚመስላቸው ድረስ በዚህ ዓለም ሲነታረኩ፣ በዚህ ዓለም ገንዘብ ሲነታረኩ፣ ሲገፋፉ፣ ሲከሳሰሱ፣ ሲወነጃጀሉ ይታያሉ። መጽሐፍ ቅዱስ ግን ዓለምና በውስጥ ያለው ሁሉ እንደሚያልፍ ይነግረናል። እግዚአብሔር እንደዚያ ከሆነ በዚህ ዓለም ባለው ሀብት መገፋፋቱ አይጠቅም። በዚህ ዓለም ባለው ስልጣን መገፋፋቱ አይጠቅም። በዚህ ዓለም ባለው እውቀት፣ ገንዘብ መገፋፋቱ አይጠቅምም። ለምን? ጥለነው እንሄዳለና። ፈታሒ በርት፣ ኮናኒ በጽድቅ በእውነት የሚፈርድ በእውነት እንደየሥራው የሚከፍል መድኃኔ ዓለም ኢየሱስ ክርስቶስ ወደ እርሱ እንሄዳለን። የሚጠቅም አይደለም መጽሐፍ ቅዱስ የሚነገረው ይሄ። ግን ሀብት አፍርቶ በዚያ ባለው ሀብት በሐቀኝነት በማጭበርበር ሳይሆን በማታለል ሳይሆን ብዙዎች የሚያታልሉ አሉ፣ ብዙዎች የሚያጭበረብሩ አሉ፣ ብዙዎች በጉልበት ድሃውን የሚቀሙ አሉ። ግን አይጠቅምም ነው ይሄ። በአግባቡ ግን ገንዘብ ማግኘት እሱ ኃጢአት አይደለም። ባገኘው ገንዘብ ደግሞ በጎ ስራ መስራት፣ የተራበ ማብላት፣ የተጠማ ማጠጣት፣ ይሄ ክፋት የለውም። ይሄ ክፋት የለውም። በአጭሩ የእግዚአብሔር ቤተሰቦች ሰው ምንት ይበቁ ለሰብ ለእመ ኩሉ ዓለም ረባ። ሰው ዓለሙን ሁሉ ቢገዛ በነፍሱ የሚጎዳ ከሆነ፣ በነፍሱ የሚሰቃይ ከሆነ፣ በነፍሱ የሚያለቅስ ከሆነ ምን ይጠቅመዋል? ምናልባት ብዙ ሰዎች በዚህ ዓለም ሲያለቅሱ ታዩ ይሆናል። ብዙ ሰዎች በዚህ ምድር ሲጨነቁ ታዩ ይሆናል። ብዙ ሰዎች በዚህ ምድር ሲሰቃዩ፣ ሲንገላቱ፣ ሲራቡ፣ ሲጠሙ ታዩ ይሆናል። ብዙ ሰዎች ደግሞ በዚህ ምድር ላይ ሲቀማጠሉ፣ ሲደላደሉ፣ ምን እናድርግ ሲሉ የሚያደርጉት ሲጠፋቸው፣ የሚሰሩትን አጥተው ምድርን ለመረገጥ ሲጸየፉ ታዩአቸው ይሆናል። ግን በኋላ ፈራጅ አለ። ግን በኋላ እንደየሥራው የሚሰጣል። ይህንን ነው ማሰብ የሚገባው የእግዚአብሔር ቤተሰቦች። እነ ቅዱስ ክርስቶስ ሰምራ ይህንን አስበው ነው። ቅድም ሰምታችኋል። በቤቷ በትዳሯ ነበር የምትኖረው። 12 ልጆች ነበሯት። በዘመኑ የነበረው ንጉሥ አፄ ገብረ መስቀል
ከደግነቷ የተነሳ ከበጎነቷ የተነሳ ከመልካምነቷ የተነሳ 174 አገልጋይ ሰጣት ይላል። ይርዱሽ፣ ያግዙሽ፣ እዘዣቸው፣ አንቺ ስራ መስራት አይገባሽም፣ እነዚህ ያገልግሉሽ ብሎ 174 አገልጋይ ላከላት ነው ንጉሱ። ቅዱስ ክርስቶስ ሰምራ በቤቷ በትዳሯ እያለች ራሱ ይህ ምን ይጠቅመኛል ነበር የምትለው። የወንጌሉ ቃል ነበር የምታስበው። ምን ትበቆ ለሰለም መኩሉ ዓለም በዚህ ዓለም ሰው ቢደላደል ቢቀማጠል ምን ይጠቅመዋል? ይሄ ሁሉ አይጠቅመኝም፣ መቼ ነው ፍቺው የሚሄደው እያለች ስታስብ እስካሁን ንጉሱ አሁን ያልኳችሁን 174 አገልጋይ ላከላት። ከዚህ በላይ ጭንቀቷ ቀጠለ። ምን ያደርግልኛል ይሄ ሁሉ? ለእኔ ይህ ክብር ምን ይፈጥርልኛል? ወደ ፈጣሪዋ ጸለየች ነው የምትለው። ከዚህ በኋላ እነሱን እየመከረች እያስተማረች በጎ ስራ እንዲሰሩ እግዚአብሔር እንዲያገለግሉ ቤተ ክርስቲያን እንዲያንጹ አደረገቻቸው ነው። ቤተ ክርስቲያን እንዲያንጹ ሕይወታቸውን ለቤተ ክርስቲያን በማገልገል እንዲያሳልፉ አዘዘቻቸው ነው። አንዷ ግን አስቸጋሪ ነበረች ይላል ገድሉ። አሁን የታተመው ገድልና የድሮው ገድሏ ትንሽ ልዩነት አለ። የአሁኑ አታሚዎች የማይገባ ነገር አስገብተውበታል። የማይገባ ለቅዱሳን የማይስማማ ለምን ሆነ ብላችሁ ልጠይቁ ትችሉ ይሆናል። ብዙዎች ህትመት ቤት ያላቸው በሃይማኖት ያልጸኑ ናቸው። ከአሳታሚዎቹም ውስጥ ደግሞ በሃይማኖት ያልጸኑ የራሳቸውን ፍላጎት የራሳቸውን ፈቃድ በቅዱሳኑ ሕይወት ውስጥ ለማስገባት የሚሞክሩ ብዙዎች አሉ። ይህ ሊታረም የሚገባው መጽሐፍ ነው። በየቤታቸውም ስታነቡ እንጨት አንስታ በእሳት በጉሮሯ የእሳት ክፋይ ወይም ደግሞ ትንታግ ለቀቀችባት። ይህ ፍጹም ስህተት። ቅዱሳን እንደዚህ ያደርጉ። በሐዘኗ ሞተች ነው የሚለው የፊተኛው መጽሐፍ ገድሏ። ብታዝንባት እንዴ እንኳን የቅዱሳን ሐዘን አንድ ደህና ሰው፣ ትልቅ ሰው፣ ሽማግሌ ሰው፣ እናት ቢያዝኑ ሐዘናቸው ይደርሳል አይደርስም? ይደርሳል። እንኳን ቅዱሳን ጻድቃን ሰማዕታት እንዴት እንጨት አንስተው ይማታሉ? በፍጹም ይህ ትክክል አይደለም። ስለዚህ ምክሯን አልሰማለቻት። እባክሽ በጎ ስራ ልታደርጊ ይገባል፣ ክፉ ነገር ከአንቺ አይውጣ፣ እግዚአብሔር የሚወደውን ስራ ልታደርጊ ይገባል፣ ወደ እግዚአብሔር የሚያቀርብሽን ብላ ብትመክራት አልሰማም አለቻት። እንዴት ምክሬን አልሰማለች ብላ ብታዝን ሞተሽ ነው። ከዚህ በኋላ ነው ፈጣሪ ይሁን በእኔ ሐዘን ስትሞት ሰው አያውቅም፣ እኔ ግን አውቃለሁ፣ አዝኜባታለሁ። በሐዘኔ ምክንያት ነው የሞተችው። ስለዚህ ነፍሰ ገዳይ መሆኔ አይደለምን? እባክህ የቸርነትን ስራ ስራልኝ ብላ ብትጸልይ የሞተችው ተነሳች ይላል። ክብር ምስጋና ለአምላካችን ነው። ተነሳችላል። አያችሁ፣ ቅዱሳን በዓለም እየኖሩ እንዲህ አይነት ስራ ሙት ማስነሳት ይችላሉ። ከማን ጋር ስለሆነ? ከማን ጋር? ከእግዚአብሔር ጋር ስለሆነ፣ በሕገ እግዚአብሔር ጸንተው ስለኖሩ፣ በመንፈሳዊ ሕይወት ጸንተው ስለኖሩ፣ በስጋ ወደሙ ጸንተው ስለኖሩ። አሁን ስጋውን ደግሞ እንደምታዩት ጊዜ በብዛት ሕፃናቱ ናቸው። ቅድም ስንማሩ ነበር በሰፊው ኃጢአት የሌለባቸው ንስሐ የማያስፈልጋቸው እያሉ ሲሉን ነበር። የዕለቱ የጊዜው በሰዓቱ ሲያስተምሩ ነው የነበሩት። አዎ እውነት ነው። ሕፃናቱ አይደለ ኃጢአት የለባቸው ግዴታም ነው አይደለም። እንዲህ ስላታቁርባቸው ማለት አይደለም። ስጋው ደግሞ የሚያስፈልገው ክፉና በጎን ለይተው ኃጢአት ለሚሰሩ ንስሐ እየገቡ ለነሱ ነው። በእውነት ሕፃናቱን ለማስቆረብ እንደምትሰለፉ ልክ እንደዚያ ታላላቆቹ ለመቀበል ብትሰለፉ ምን ችግር ነበር? አቤት ይህን ጊዜ እግዚአብሔር ይሰማል ነበር። አቤት ይህን ጊዜ እግዚአብሔር ችግራችንን ያስወግድልን ነበር። አቤት ይህን ጊዜ እግዚአብሔር ለሀገራችን ሰላምን ይሰጥ ነበር። አቤት ይህን ጊዜ እግዚአብሔር ስንለምነው ጸሎታችንን ልመናችንን ፈጥኖ ሰምቶ ምላሽ ይሰጠን ነበር። አሁን እኔም እናንተም ሁላችንም ወደ እግዚአብሔር እንጨዋለን አይደል? ሀገራችንን ሰላም አድርግልን እንላለን አይደል? ግን እየባሰ ለምን መሰላችሁ? በደላችን እየበዛ ኃጢአታችን እየበዛ እውነት ነው የምላችሁ፣ በድፍረት እየበዛ
እግዚአብሔርን መርሳት እየበዛ ከሌ ያላችሁ እግዚአብሔርን መርሳት እየበዛ እንዴ ብዙ ነገሮች እኮ አሉ መሰማት ከማይገባቸው የሚሰሙ የክህደት ነገሮች ሁሉ ነበሩ እኮ መሰማት ከማይገባቸው ሰዎች። ስለዚህ እግዚአብሔርን መደፋፈር እየበዛ ስለሆነ ሙስና እየበዛ ጉቦኛነት እየበዛ ዘረኝነት እየበዛ ወገንተኝነት እየበዛ በጉልበት መመካት እየበዛ በስልጣን መመካት እየበዛ በሀብት መመካት እየበዛ ይሄ እኮ ነው እግዚአብሔር ያሳሰበው። ይሄ ነው። ይሄንን ትቶ ሰው በንስሐ ወደ ፈጣሪው ቢመለስ በእውነት እግዚአብሔር የማይሰማበት ምክንያት የለም፣ ይሰማናል። ስለዚህ እንዳላቆያችሁ ምንቲ በቆ ለሰብእ እምኩሉ ዓለም ረብሐሁ ነፍሱ አሉ። ሰው ዓለሙን ቢነዳ ቢያተርፍ ቢሸጥ ቢለውጥ ቢነግድ ልብስ ቢቀያይር እንቁ ወርቁ ቤቱን ቢሞላው በነፍሱ የሚጎዳና ለነፍሱ በጎ ስራ የማይሰራ ከሆነ ለዚያኛው ዓለም ምን ይጠቅመዋል የሚለውን ክርስቶስ ሰምራ ሰማች፣ ተረዳች፣ ታውቃለች። በዚህም ጊዜ በቤቴ ያለው ሙት ካስነሳልኝማ ከቤቴ ወጥቼ ብለምነው ልጆቼን ቤተሰቦቼን ትቼ ብለምነው እንዴት የበለጠ ይሰማኝ፣ እንዴት እጥፍ ድርብ ክብር አይሰጠኝ ብላ መንገዷን ቀጠለች። ቅድም እንደሰማችሁት ወደ ጉዞ ወደ ገዳም። መጽሐፍ ቅዱስ ምን ይላል? ስለ እኔ ይላል፣ ስለ ስሜ። እስቲ ስለ ስሜ በሉ። ስለ ስሜ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረ ነው። ስለ ስሜ በሉ ቤትን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል። በሏ 100 እጥፍ ዋጋ። ስንት እጥፍ አልኳችሁ? 100 እጥፍ። ቤትን፣ ንብረትን፣ ሀብትን፣ ርስትን፣ ቤተሰብን፣ ልጆችን እነዚህን ትቶ ስለ ስሜ የሄደ ገዳም የገባ ማለት 100 እጥፍ ድርብ ዋጋ ያገኝ። ይህንን ይዛ ልጆቿን ጥላ ሄደች። በቃ ገድሏን ተጋድሏን ቀጠለች እስከ ዘመኗ ፍጻሜ ድረስ። አቡነ ተክለ ሃይማኖትም እንደዚሁ ነው። ሀደጉ ቤቴ ርኅወ ቤቴን ክፍቱን ትቼልሃለሁ። እናትና አባቶቻቸው የሰጧቸው እጅግ ብዙ ሀብት ነበራቸው። ከዚያስ የዚህ ዓለም ሀብት ምን ይሰራል ምን ይጠቅማል ብለው ለቤተ ክርስቲያን የሚገባው ለቤተ ክርስቲያን፣ ለነዳያን ለችግረኞች የሚገባው ለችግረኞች መጽውተው ቤታቸውን ክፍቱን ትተውት ይሄዱ ነው የሚለላቸው። ክፍቱን ምን ብለው ጸለዩ? በከመ ሀደጉ ለከ ቤቴ ርኅወ ቤቴን ክፍቱን ትቼው እንደወጣው አርሁሪተ መንግሥተ ሰማያት አናቅጸ መንግሥተ ሰማያት አንተም የመንግሥተ ሰማያትን በሮች ክፈትልኝ። የምን በሮች አልኳችሁ? የመንግሥተ ሰማያትን በሮች ወይም የመንግሥተ ሰማያትን በር። ብዙ በሮች አሏቸው። መንግሥተ ሰማያት ብዙ በሮች አሏት፣ ወይም ብዙ ቤቶች አሉ በመንግሥተ ሰማያት። ለምን እንዲህ ተባለ? ስለ ሀብቷ ብዛት ብዙ ቤቶች እንዳሉ በመንግሥተ ሰማያት ይነገራል። ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምራችሁ አሉ። በአባቴ ቤት በሰማይ ብዙ መኖሪያ አለ ማለት ነው። ይሄ ማለት ብዙ የጽድቅ ስራ አለ፣ መመጽወት አለ፣ የተራበ ማብላት አለ፣ የተጠማ ማጠጣት አለ፣ የበረደው ማልበስ አለ፣ የተቸገረውን ቤት ሰርቶ መስጠት። በቃ በችሮታ ብዙ የትሩፋት ስራ አለ። መስቀል ድረስ መሄድ ብቻ አይደለም፣ በሰይፍ መቆረጥ ብቻ አይደለም፣ እንደ ቅዱሳን ሐዋርያት እንደ ቅዱስ ጴጥሮስ ተዘዝቆ መሰቀል ብቻ አይደለም፣ እንደ ቅዱስ ጳውሎስ መሰቀል ብቻ አይደለም። ብዙ የትሩፋት ስራ አለ። ያንን ሰርታችሁ ዳኑ ሲሉ። ስለዚህ የእግዚአብሔር ቤተሰቦች እና አባታችን አቡነ ተክለ ሃይማኖትና እናታችን ቅድስት ክርስቶስ ሰምራ ሌሎቹም የዚህ ዓለም ሀብት በዚህ ዓለም መደላደል መቀማጠል ካላወቁበት ጥቅም የለውም ብለው ክርስቶስን ተከትለዋል። አሁን እንዲህ ስላችሁ ሁላችሁም ክርስቶስን ተከተሉ፣ ልጆቻችሁን ትታችሁ ገዳም ግቡ እያልኳችኋለሁ። በቤታችሁ እያላችሁ በንብረታችሁ እያላችሁ እንደ ቅዱስ ዘካርያስ እንደ ቅዱስ ኤልሳቤጥ እንደ ክርስቶስ ሰምራ ከልጆቻችሁ
ዛሬ እያላችሁ ክርስቶስ ሰምራ እኮ ሙት ያስነሳችው ቤቷ ሆና ተስፋውን ተጸልይ ስለነበረ ሕገ እግዚአብሔርን ተጠብቅ ስለነበረ በሥጋ ወደሙ የጸናች ስለነበረች ክፋት ስለሌለባት ምቀኝነት ስለሌለባት ልቧ ንጹሕ ስለነበረ ስለዚህ በልበ ንጽሕና ነው፣ በንስሐ ሕይወት ነው። ጠዋት ማታ ወደ ቤተ ክርስቲያን ነው፣ አስቀድሱ፣ ሥጋውን ደሙን ተቀበሉ፣ መንፈሳዊ ሕይወት ይኑራችሁ ይኑረን። እንዲህ የሆነ እንደሆነ ቅዱሳን ያገኙትን መንግሥተ ሰማያት እናገኛለን። መልካም ሥራ ሰርተን የመንግሥት ወራሾች እንድንሆን ቅዱሳን ከገቡበት መንግሥተ ሰማያት እንድንገባ እግዚአብሔር አምላካችን በቸርነቱ ይርዳን። ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም አማላጅነቷ ተራዳኢነቷ አይለየን። ትምህርቱን ላስተማሩን ለክቡር መምህራችን ለመምህር አባ ኃይለማርያም አምላካችን እግዚአብሔር የሕይወትን ቃል ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዕድሜና ጤና በረከት አዶን ያድርግልን ስትሉ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንግዲህ በማለዳ እግዚአብሔር በቤቱ ሰብስቦ ሕያው የሆነውን ዘላለማዊ የሆነው ቃሉን ሲመግበን አርፍዷልና ያስተማረን የመከረን አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁንልን። አመስግኑ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተጻፈውን አምላካዊ ቃል ሰው ዓለሙን ሁሉ ቢገዛ ወይም ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ለነፍሱ ካልጠቀማት ማለት ነው። ስለዚህ በዚህ ኃይለ ቃል ላይ ሰፊ ትምህርት ነው ያስተማረን። እንዲሁም ቅድም በገርሞ የተነበበውን ጭምር የቅዱሳንን ሕይወት በመዳሰስ ስለዚህ እኔና እናንተ ደግሞ ሕይወታችንን እንደነሱ ኑሯችንን፣ ትዳራችን፣ ልጆቻችን ትተን እንድንሄድ እንዳይደለም ጭምር በዓለም ውስጥ እያለን መልካም ስራ መስራት እንደሚገባን ደግሞ መተው ሲባል ብዙ ነገሮችን ልንተው ይገባናል። ኃጢአቱን፣ ርኩሰቱን፣ ክፋቱን፣ ተንኮሉን፣ ዘረኝነቱን፣ ቂሙን፣ ጥላቻውን ይህን ትቶ በዓለም ውስጥ በትዳርም ያለ በየትኛውም ስራ ገበታው ላይ እየኖረ ቢኖር የእግዚአብሔርን መንግሥት ይወርሳል። እንግዲህ በመጨረሻ በሚገባ ጠቅለል አድርገው ይህን አስገንዝበውናልና እኔና እናንተ መተው ያለብንን በመገንዘብ ከኃጢአት ከበደል ተለይተን ንስሐ ገብተን ቅዱስ ሥጋ ክቡር ደሙን ተቀብለን የእግዚአብሔርን መንግሥት ወራሾች እንድንሆን የእሱ ፈቃድ ይሆንልን። እንግዲህ በማታውም እንዲሁ በሰፊው ትምህርተ ወንጌል ይሰጣል፣ ዘማሪ አለ። በዚሁ በእናታችን በቅድስት ክርስቶስ ሰምራ በቤተ መቅደሷ ተገኝተን እንማጸናለን። አምላከ ቅድስት ክርስቶስ ሰምራ፣ አምላከ ተክለ ሃይማኖት፣ አምላከ ቅዱሳን አንተ ይቅር በለን ተለመንን እያልን እንማጸናለንና ስለዚህ በማታ በሰፊው አገልግሎቱ ስላለ ብዙ ጊዜ የሚገኙት ወጣቶች ናቸው። አረጋውያን ወይም አረጋውያት እናቶችና አባቶች በጥቂቱ ነው የምትታዩት። በተለይም ዕለተ እሁድም በነገው ዕለት ማለት ነው ሳምንታዊ ጉባኤም እንደዚሁ ሁልጊዜ ስላለ ዕለተ እሁድ 11 ሰዓት ላይ ምናልባት ዛሬ አይታወቅም ገበያ ምን ሊኖር ይችላል፣ ግን ማታ ነው። የት እንሄዳለን? አረጋውያን ሽማግሌዎች፣ አባቶቻችን፣ እናቶቻችን በእኛ በልጆቻችሁ በወጣቱ መካከል ተቀምጣችሁ ቃለ እግዚአብሔር ወትማሩ የበለጠ ወሰይርሃከም እንዲሁ መልኩት ሰላለም እግዚኦ መሐረነ ክርስቶስ
ለሀገራችን ለሕዝባችን ለቤተ ክርስቲያን ሰላሙን ፍቅሩን በረከቱን ይላክልን። አስቡን አትርሱን ብለው በውስጡም በውጭም በሩቅ ሆነው ቤተ ክርስቲያናችንን ዛችን የሚያገለግሉትን እግዚአብሔር አምላክ በረከቱን ጸጋውን ምክሩን ያድልልን። እናታችን ተክርስቶስ ሰምራ በጻድቋ በተከራከረ ሃይማኖት ካህናተ ሰማይ ረድኤት በረከት ያሳትፈን። ሕፃናትን ያሳድግልን፣ አርባ ይጠብቅልን። በዛሬት መታሰቢያ የደረገላቸው ኃይለ ጊዮርጊስን ወልደ ሰማዕትን ወለተ ብርሃንን አጸደ ማርያምን በእነ አብርሃም በእነ ይስሐቅ በአጉ ያሳርፍልን። አስቡን አትርሱን ብለው በገንዘባቸውን ያቀረቡትን ዜና ገብርኤልን ፈቃደ ማርያምን ወልደ ኢየሱስንም ሌሎችንም በውስጥም በውጭ የሚያቀርቡትን ሁሉ እግዚአብሔር ይቀበልልን። የታመሙትን ይፈውስልን፣ ያዘኑን እንዲያረጋጋልን፣ የተጠሙትን ነፍሳቸውን እንዲምርልን፣ ሕፃናትን ያሳድግልን፣ አብ ይጠብቅልን። ሁሉንም በበረቶች የሚጎብኝን አባታችን ሆይ ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ለሐሳብሽ በኢየሱስ ክርስቶስ ሁሉ የወዲያ ቤዛም የሆነ ቅዱስ ክርስቲያን ጠብቃ
ለነገሥታትና ለመኳንንት ለልብሱ ወገንና ቅዱስ ለሆነ ሕዝብ ማደሪያቱ ዘንድ የጠራ ለዚህ ቅዱስ ቤተክርስቲያን ለወደዳችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ከሁሉም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ